ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችን እናቀርባለን። የዛሬውን የአንከር መረጃ ክፍለ ጊዜ በቴክኒክ ችግር ምክንያት ሙሉን ለማቅረብ አልቻለም። ፕሮግራሙ በሚቀረጽበት ወቅት በተፈጠረ የድምጽና የምስል ችግር ምክንያት የፕሮግራሙን ከፊል ዝግጅት ብቻ ነው ወደ እናንተ የምናደርሰው። ለዚህም ይቅርታ እንጠይቃለን። በወቅታዊ የኢትዮጵያ ጉዳይ ላይ በዋናነትም ምክክር ኮሚሽኑ በአዲስ አበባና በሌሎች ጉዳዮች ላይ እያደረገ ነው የተባለውን ምክክር በተመለከተ የደረሱንን መረጃዎች ጨምሮ በትግራይ ያለውን ወቅታዊ ሁኔታ እንደዚሁም ሻለቃ ኃይሌ ገብረስላሴ ከግብር ጋር በተያያዘ ስላሰማው ቅሬታ አንዳንድ ሐሳቦችን ከሰብአዊ መብት ተሟጋች ያሬድ ኃይለማርያም ጋር ያደረግነውን ቆይታ ነው እንድትከታተሉ የምንጋብዘው። በፕሮግራሙ ቀረጻ ወቅት በተፈጠረው የቴክኒክ ችግር ምክንያት የተሟላ የአንከር መረጃ ክፍለ ጊዜ ማቅረብ ባለመቻላችን ይቅርታ እየጠየቅን እየተካሄደ ባለው የምክክር ጉባኤ ዙሪያ ካደረግነው ክፍል በመጀመር ውይይታችንን እንቀጥላለን። በድጋሚ ይቅርታ በመጠየቅ በቀጥታ ወደ ዝግጅቱ እናልፋለን። መልካም ቆይታ። የአዲስ አበባ ጉዳይ በጣም ኃይለኛ የሆነ ኮንቴስቲንግ የሆነ የፖለቲካም የኢኮኖሚም የምንም ጥቅም ኢንተረስት ያላቸው ኃይሎች ለምሳሌ የኦሮሚያ ክልል ኢንክሉዲንግ አብይ አህመድ የአዲስ አበባ ጉዳይ ላይ ምንድነው ያቋም ያለው የሚለውን ጥያቄ ማየት ይቻላል። ስለዚህ አሁን ሌሎቹ ክልሎች የአዲስ አበባ ባለቤትነት ጉዳይ ላይ ከኦሮሚያ ክልል እኩል ይሳተፋሉ የሚለው እንዳለ ሆኖ በእያንዳንዱ አጀንዳ ላይ የሚሳተፉትን ሰዎች አንደኛ አጀንዳው እንግዲህ በዕጣ ነው የሚሰጠው ተብሏል። ግን አሁን መጨረሻ ላይ የሚሰማው ነገር እንደውም እንትን አዲስ አበባ የተለመደው ድንኳን ሰበራ ነበረ፣ አሁን ምክክር ሰበራ ተጀምሯል የሚባለው የከፍተኛ ቁጥር ያላቸው ካድሬዎች የደህንነትም የምንም እንትን ያላቸው ሚሽን የተሰጣቸው ሰዎች እነሱ የሚፈልጉት አጀንዳ ባለበት ቦታ ላይ ቀድሞ የተደለደሉ ሰዎችን ሁሉ ካርድ እየነጠቁ እየሰረቁ ሰዎቹን ወደ አዳራሽ እንዳይገቡ ሁሉ እየተደረገ በሚፈልጓቸው ሰዎች ቁጥር እየተሞላ ነው። ስለዚህ አሁን አዲስ አበባ 4 ምርጫ ተሰጥቷታል ተብሏል። በመጀመሪያ ደረጃ እሱ ራሱ ፍሬሚንጉ ራሱ ችግር አለበት። ለምንድነው የአዲስ አበባን ጉዳይ በዚህ መንገድ ፍሬም አድርገው ያስቀመጡት? በአራት ተፎካካሪ ሐሳቦች አንድ እሱ ነው። ሁለተኛው ግን በውስጡ ባሉት ሰዎች የድምጽ ብልጫ በጠን የሚወሰን ከሆነ እኮ በቃ የኦሮሚያ ክልል ሰዎች በተለያየ መንገድ በፓርቲም በሃይማኖትም በምንም የአዲስ አበባ የኦሮሚያ ትሁን የሚል ጥያቄ ያላቸው ሰዎች እዛ ያ አጀንዳ የሚወያይበት እንትን ውስጥ ባላንሱን ማሳጣት በቃ ቀላል ነው። እሱን ኮሚቴ እሱ ያ አጀንዳ የሚወያይበትን ግሩፕ ኦልሬዲ ይታወቃል። ስለዚህ ሰዎችን ሎቢ በማድረግም ይሁን በማስፈራራትም ይሁን ፖስት አድርገህ የራስን ሰዎች እንደሚባለው ለዛ የተጋለጠ አሰራር ስለተፈጠረ ከፍተኛ አንኢንቫይትድ ገስትስ ገብተው ያቦኩትና መጨረሻ ላይ ውይይቱ ውስጥ ከፍተኛ ቁጥር ያለው ሰው አዲስ አበባ በኦሮሚያ ክልል ትካለል ብሏል ቢባል ምን ሊያደርጉ ነው? የአዲስ አበባ ህዝብ ውክልና ድምጹ በምን እንደሚሰማው የአዲስ አበባ ህዝብ አዲስ አበባ ላይ ያለው የከተማ ባለቤትነት ጥያቄ እንዴት ነው የሚመለሰው? እንዴት ነው የሚንጸባረቀው? ስለዚህ የአዲስ አበባ ህዝብ ሮሉ ብዙ ምን ሳያደርግ ከሌላ ሩቅ ቦታ የመጡ ሰዎች በአዲስ አበባ ባለቤትነት ጥያቄ ላይ ውሳኔ ሰጥተውበት ይሄዳሉ ማለት ነው። በአጀንዳው ላይ የሚወያዩ ሰዎች እነማን ናቸው? ምን አይነት ውሳኔ ነው የሚሰጡት? የሚለው ገና ብዙ ቅሬታ ያስነሳል። የከተማዋ ነዋሪዎች ምን ያህል ተወክለዋል በዚህ ዲስከሽን ላይ? ሌሎች ክልሎች አዲስ አበባ ላይ ኢንተረስት ያላቸው ክልሎች ምን ያህል ድምጻቸው ይሰማል? አዲስ አበባ የሁሉም የሀገሪቷ ክፍሎች ከተማ ነች። በሁሉም የሀገሪቷ ሀብት ክልል በመጣ ሀብት ነው የተገነባችው። ስለዚህ እያንዳንዱ ክልል ስቴክ አለው አዲስ አበባ ላይ ከአዲስ አበባ ነዋሪ በተጨማሪ እና እንዲህ ያሉ በጣም ሴንሲቲቭ የሆኑ አጀንዳዎችን በእንዲህ መንገድ በተወጫበረ ለትርምስ በተክፍት በሆነ አግላይነት ባህሪ ባለው እንደገና እንደ ድንኳን ሰባሪ ጉባኤ ሰባሪ ካድሬዎች አሰማርተ ግርግር በሚፈጠርበት መድረክ
ሴትል አረጋለሁ ብሎ ማሰብ አዳዲስ ግጭቶችን ወደፊት የሚያስከትል ይመስለኛል። ያሬድ እንግዲህ ከጉባኤው ተሳታፊዎች አንዳንድ የሚወጡ መረጃዎች አሉ። ከመረጃዎቹ አንዱ አሁን ቀደም ሲል የጠቀስካቸው አዳዲስ ፊቶችን እያየን ነው የሚል ነው። ከዚህ በተጨማሪ አበል ተሰጥቷቸው ሆቴል ተይዞላቸው ከተለያዩ የሀገሪቱ አካባቢዎች የመጡትን ጥያቄም ሲያነሱ በጉባኤው አዳራሽ ውስጥም ቦታ ሊያገኙ ባለመቻላቸው ከጉባኤው ከምክክሩ አመራሮች ከምክክሩ ኮሚሽነሮች የሚሰጣቸው ምላሽ ምንድነው? በቃ አበሉን ወስዳችኋል፣ ገንዘባችሁን ይዛችሁ ወደ መጣችሁበት ተመለሱ የሚልም ምላሽ እየተሰጣቸው ያሉ የጉባኤው ተሳታፊዎች እንዳሉ ነው የሰማነው። ይሄ የደረሰበት አንድ ጉባኤተኛ በቀጥታ ለኛ መረጃውን አድርሶናል። ወደ መጣበት ሄድ፣ አበልን አግኝታል፣ ሆቴልም ከፈለክ ቆይ፣ ከፈለክም ወደ መጣበት ተመለስ ብለውኛል ብሎ ነው የገለጸልን። ስለዚህ ጉባኤ ማጅራት መቼዎች አሉ። ቀደም ሲል የጠቀስካቸው ዱንካን ሰባሪዎች የምትላቸው ብልጽግና በሚፈልገው መልኩ እንዲሄድ በተለይም ደግሞ የባለሙያተኞች የሚባል ደግሞ አንድ ቡድን አለ። ያ ቡድን ቁጥሩ ምን ያህል እንደሆነ አናቅም። ሂደቱን በሳይንሳዊ መልኩ እንዲያስቀጥሉ ተብለው እንደ አማካሪ የመደቡ ናቸው ተብሏል። አብዛኞቹ የኦሮሚያ ብልጽግና ሰዎች ናቸው። በተዘጋጀውና በተሰጣቸው አቅጣጫ መሰረት ሂደቱ እንዲከናወንና ውጤቱ እንዲመጣ የተመደቡ የባለሙያተኞች ቡድን አለ። እነሱ ተሰማርተው ስራውን እየሰሩ ነው ያሉት። ይሄ ሁሉ ግርግር ለምን አስፈለገን? እንደው ያሬድ የኔ ጥያቄም ይሄ ሁሉ ግርግር ለምን አስፈለገ? አብይ አህመድ የፈለገውን እያደረገ ቆይቷል። ሀገርን የምታል በሺህ ዘመናት ስንት መስዋዕትነት ተከፍሎባት የቆየችን ሀገር አንድ ግለሰብ የራሱ የስነ ልቦና የበታችነት ስሜት የሚሰማው ግለሰብ እንደፈለገ እያደረጋት እኮ ነው ያለው። ማን ከለከለው የፈለገውን እንዲያደርግ? ለጊዜው ለምን በዚህ መልኩ መጣ? ለምን ማጭበርበርስ አስፈለገ? የኢትዮጵያን ሕዝብ አማክሮ ነው እንደ ብዙ ነገሮችን ሲያደርግ የነበረው? አዲስ አበባን ሲያፈርስ የአዲስ አበባን ሕዝብ አማክሮ ነው? ለምን አስፈለገ ይህ ሁሉ ነገር? እንደው ማድረግ የሚፈልጉትን እያደረጉ አይደለም ወይ ነው ጥያቄው። የሀገሪቷ ውስጥ ያለው የፖለቲካ ሁኔታ ከተበላሸ ውሎ አድሯል። ትርምስ ውስጥ ነው ሀገሪቷ ያለችው። ያንን ትርምስ የሆነ ቀለም መቀባት አለብህ እና ትርምሱ አብይ ከአማራ ህዝብ ጋር ተጣልቷል። አማራ ክልል ጦርነት ውስጥ የተገባው ከአማራ ህዝብ ጋር ስለተጣላ ነው። ትግራይ ከትግራይ ህዝብ ጋር ተጣልቷል። የትግራይ ሁኔታ በዚህ ደረጃ የሆነው ለዛ ነው። ኦሮሚያ ክልልም የኔ ኮንስቲትዩዌንሲ የሚለውም ውስጥ እንደዚሁ ከማህበረሰቡ ጋር ሰላም አይደለም፣ በየቦታው ችግር አለበት ተብሎ የተፈረጀ መንግስት። ስለዚህ እነዚህን እውነተኛ የሆኑ መሬት ላይ ያሉ ግጭቶችን ቀለም መቀባት ይፈልጋል። የኢትዮጵያ ህዝብ ድጋፍ አለኝ፣ የህዝቡን ችግር በውይይት ፈተናል በሰለጠነ መንገድ በየቦታው የምናደርጋቸው አሁን እዚሁ ቁጭ ብለ የመከላከያ ሰራዊትን የፌስቡክ ገጽ ወይም ዌብሳይታቸውን ብትመለከት ምክክር የሚያደርግ አገር ሰራዊት አይመስልህም። እንደዚህ ነገሌ እንደመሰስናቸው ትላንትና እዚህ ጋይንት ያል ደመሰስን እንደዚህ ያደረግን አጨድናቸው ምናምን የሚል በጣም ጭካኔ ደሞላ ብቻ የፕሮፓጋንዳ እንትን ነው። ስለዚህ ሰላም የሌለበት አገር መሆኑን ኢትዮጵያ ውስጥ ለማወቅ የመከላከያን ፔጅ የመከላከያ ሰራዊቱን ዜና ተመልከት። ያለ እረፍት ፕሮፓጋንዳ ውስጥ ነው የተጠመዱት እና ፕሮፓጋንዳው ጨፈጨፍን፣ ገደልን፣ አጸዳን ምናምን ነው። ስለዚህ ከህዝቡ ጋር እየመከርን ነው። በየቦታው የምንዋጋው ከአንዳንድ ኤክስትሪም ከሆኑ ኤሌመንቶች ሽፍቶች ምናምን ብሎ የወሳኝ የፖለቲካ ጥያቄ ያላቸውን የዚህ የምክክር ዋነኛ አክተር መሆን የሚገባቸውን አብይ ያገለላቸውን አካላት ተጋብዘው ሰላም ስለማይፈልጉ ነው እንጂ የሰላም መድረክ ተከፍቷል፣ የውይይት መድረክ ተከፍቷል ብሎ የፖለቲካ ገጽታ ማሳበጫ ነው የሚያደርገው። ከዛም ደግሞ የህዝብን ጥያቄ ተዳፍነው ከቆዩ ሌላ መዘዝ ያመጣሉ ብሎ የሚያስባቸውን የህዝብን ጥያቄዎች ሃይጃክ አድርጎ በምክክር መልክ ሰብስቦ አንዳንዶቹን ጥያቄዎች ለመመለስ እየጣርን ነው ብሎ የሆኑ ደግሞ የውሸት ምላሾችን ወደፊት እንጠብቃለን። አንዳንዶቹን ጥያቄዎች ደግሞ የማድበስበሻም ጊዜ መግዣም ስለሚሆን ይሄን ፕሮሰስ ልክ
ምርጫውን ለሌጂቲሜሲ እንደፈለገው ሁሉ የምርጫው ሌጂቲሜሲ አይበቃውም ለአብያየ የተጠላ መንግስት መሆኑን ያቃል የተጠላ በህዝብ የተጠላ መንግስት መሆኑን ዓለም ያቃል ስለዚህ በምርጫው ብቻ ቅቡልነት አግኝቻለሁ ቢል ምርጫ ስለሚጭበረበር አፍሪካ ውስጥ ታማኝነት አያገኝም ስለዚህ አንድ ተጨማሪ ድሪቶ መጨመር አለበት እና ከምርጫ ብቻ አይደለም ከምርጫው ማግስትም የኢትዮጵያ ህዝብ አብሮኝ ቁጭ ብሎ በአገሪቱ አጣፈንታ ላይ ጥልቅ ውይይት አድርጓል መክሯል እና ደግሞ የጋራ እንደዚህ አይነት ስምምነት ላይ ደርሰናል ብሎ ያንን ገጽታ መሳል ይፈልጋል እንጂ ከዚህ ውይይት የሆነ ነገር ጠብይላል ብሎ እነሱ አብይም እንትና ያረግም ኦሬዲ ውጤቱም መዳረሻውም ኢቭን የአጀንዳዎቹ ማካሄድ ሁሉ ቀድሞ የተወሰነ ይመስለኛል በኔ እምነት ያሬድ ሶስት ነገሮችን ባንዴ ላንሳና ምናልባት ሶስቱም በተናጠለ ጥያቄ መልኩ ነው ወዳንተ ቀርቦ ምላሽ ቢሰጡ ደስ ይለኛል ካለው ጊዜ አንፃር ሶስቱንም በተከታታይ ላቅርብ ለአንደኛ ኮንፊውዝ ኤንድ ኮንቪንስ የሚለው የነ አብይ አህመድ ስትራቴጂ ያኔ ባርዳር አባይ ማዶ ሄደን ቁማሩን በላናቸው ያሉት አሁንም አለ ምክንያቱም አብይ አህመድ ሌላ ሽመልስ አብዲሳ ደግሞ ሌላ ነገር እየተናገረ ነው በዚህ ማደናገር እንትን ውስጥ ገብተዋል አንዲት ስንዝር መሬት ከኦሮሚያ ተወሰደም እንደውም እየሰፋን ነው አለ በመክክሩ ላይ አሁን ቀደም ሲል እንዳነሳ ነው አዲስ አበባ የኦሮሚያ ቱን የምትለው ምናልባትም ወንደፊት ዋና አጀንዳ ዋና ጸድቃ ልትመጣ የምትችል ጉዳይ እንደሆነች እንገምታለን ይሄ ሁሉ የሚገፋው በሌላ አካል ነው አብይ ደግሞ ኢትዮጵያዊ ሆኖ ለሌላው እንደሚያስበው ነው ይቀርባል ስለዚህ ይሄ የማሳመንና የማደናገር የሚሉት ኮንቪንስ ኤንድ ኮንፊውዝ አሁንም ዘንድሮም አለ ወይ አሁንም በዛ ስትራቴጂ ኢትዮጵያውያንን ያደናገሩና ያያታለሉ ለመቀጠል ወስኗል ማለት ነው አንድ ይሄንን ጥያቄ ላንሳለ ሁለተኛ ምንድነው አሁን ምን ትጠብቃለህ በመጨረሻስ 3 ሳምንት አለፈ አንድ ወርም ይሁን ከዛስ እና አብይ አህመድ እንዲያደርገው ልክ ምርጫውን እንዳደረጉት ሁሉ ይሄንንም በዚህ አልፈን ለሚቀጥሉት 5 አመታት በእኛ በፈለግነው እኛ ባታለነው ባደናገርነው መልኩ ሀገር እየመራን እንቀጥላለን ብለው አምነው ተቀምጠዋል ማለት ነው የመጨረሻ ላንሳል ከዚህ ጋር የምችለው ጥያቄ የተቃዋሚ ፓርቲዎችን ነው ባለፈው ምርጫ ለምን ገባችሁ ምርጫ መግባት አልነበረባችሁም ብለን ስንወቅሳቸው የነበሩ ገብተው ራሳቸውንም የወደፊት የፖለቲካ ስብናቸውንና ህልውናቸውንም አስበልተው ዛሬ እንደው ዝም ብሎ አውላላ ሜዳ ላይ የወደቁ አንዳንድ ተቃዋሚ ፓርቲዎች አሁን ደግሞ ምክክር ኮሚሽን ውስጥ ለመግባት ያኔ ተቃውመው አንገባም ያሉ አሁን በመጨረሻው ሰዓት ለምን እንገባለን እንዳሉ አልናቅም ለምሳሌ የእናት ፓርቲን መጥቀስ እንችላለን አነጋግሬያቸዋለሁ አመራሮቹን ለመግባት እንደወሰኑ ነግረውኛል ለምንድን ያስፈልገው በዚህ ሰዓት መግባት ህዝብን ምርጫ ውስጥ ገብታችሁ አሳዘናችሁት አሁን ደግሞ ምክክር ውስጥ እንገባለን ብላችሁ ለአብይ አህመድ ተውኔት ማድመቂያ ለመሆን ለምን ፈለጋችሁ የሚል ነው አሳማኝ ነገር ላገኝ አልቻልኩም አነጋግሬያቸዋለሁ እንዴት አየኸው ብዙዎቹ ተቃዋሚዎች አስቀድመው የተሰናበቱትን አሁን ደግሞ መቀለጃ ነው ተውኔት ነው እየተባለ እየተገለጸ የህዝብ ሮሮና ተቃውሞ ያለ በአማራ ክልል ይህን ያህል እልቂት እየተፈጸመ እነዚህ ተቃዋሚ ፓርቲዎች አሁን ፈራተባ ያሉ ነው ምናልባት ከሰሞኑ ሊገቡ ይችላሉ ምክክር ውስጥ እንዴት አያቸው እነዚህንም ሶስት ጥያቄዎች በተከታታይ አቅርቤላለሁ ኮንቪንስ ኤንድ ኮንፌስ ዝም ብሎ የተነገረውን ሁሉ ሳይመረምር የሚያምን እንደነ ሽመልስ አይነት ካድሬዎችም ይሁን አብይ የሚነግሩትን ሲዋሹትም የሚዋሽ ሲያጃጅሉት የሚጃጃል ማህበረሰብ እስካለ ድረስ እንደሱ ያን ከማድረግ ወደኋላ እነሱ የሆነ ታምራዊ የሞራል ልዕልና ተሰምቷቸው ወይ ህሊናቸው ቆርቆሯቸው ሰላም ነስቷቸው ወይ ደግሞ ይሄ ሲስተም አያዋጣም ብለው ሊተውት አይችሉም የሚጃጃል ካለ የሚሞኝ ካለ 10 ጊዜ ሲዋሹት 10 ጊዜም ውሸቱን እውነት ነው ብሎ የሚቀበል ካለ እነሱ ያንን ስልት ምንም ጥያቄ የለውም ይቀጥሉበታል ፖለቲከኞች ናቸው ከፖለቲከኛም ደግሞ አደገኛ ፖለቲከኞች በግፍ በኃይል ባፈና ስልጣን ይዘው መቆየት የሚፈልጉ ሰዎች ናቸው እኔ ኮንቪንስ እና ኮንፌስ ብቻ ሳይሆን
ኮንቪንስም ሊያሳምኑት ያልቻሉትንም ኮንፊውዝ ነው ያለው ምናልባት ኮንፊውዝ ሊያረጉት ሊያደናግሩ ካልቻሉ ሊያሳምኑም ካልቻሉ ትመታለህ። ሶስተኛውን ሽመልስ ስላልተናገረ ነው እንጂ ማሳመን የሚችሉትን ኮንቪንስ ማድረግ የሚችሉትን ኮንቪንስ ያደርጋሉ፣ ችግር የለውም። ኮንፊውዝ ማድረግ የቻሉትንም ኮንፊውዝ አድርገው ብዙ ጊዜ በዙሪያቸው ያለውን ይሄ አጃቢ ይሄ ባዴኑን ምናምኑን በየክልሉ ያለውን የራሳቸውን ካድሬ ኮንፊውዝ ነው የሚያደርጉት። ልክ ለሀገር ለእውነት እየሰራ አድርጎ እንዲያስብ አድርገው እንትን ያደርጉታል። እንደነ ኢዜማም አይነት ሰዎች ደግሞ ኮንቪንስ ሆነው ኮንፊውዝ ሆነው ሳይሆን በደንብ አምነውበት በቃ በጋራ እንትን ብለው ሊገቡ ይችላሉ። ለሁለቱም የማትመች ስትሆን ደግሞ ሌላው ሶስተኛው ትመታለህ፣ ወደ ኮንፍሊክት ነው የምትገባው። በግጭት በፎርስ በቫዮለንስ ያስወግደዋል። ስለዚህ በዚህ ስልት ይቀጥሉበታል። ኖ የሚል የሚቃወም የሚያስቆማቸው ህዝብ እስካልመጣ ድረስ ሽመልስ የተናገረው ነገር ይቀጥላል። አሁን በአዲስ አበባም ጉዳይ ከቻሉ ኮንቪንስ ያደርጋሉ፣ ያሳምኑሃል። ካልተቻለም ደግሞ ብዙ ማብራሪያም ተጠቅመው ኮንፊውዝ አድርገው አጋር ያደርጉሃል። እሱን አደናቀው እንደዛም ሆኖ ደግሞ በዛ ማዕቀፍ ውስጥ ማልገባ ብለህ ደናግራል እንትን እንቅፋት ሆናለሁ ካልክ ደግሞ ያስወግደዋል። ይሄ ነው ስልታቸው። የሆነም ያለው ይሄው ነው። ኮንፍሊክት የሚለውን ቃል ጨምርበት። 3C ነው። ኮንቪንስ አልሆነ ያለውን ኮንፊውዝ ማድረግ ያልቻሉትን ወደ ኮንፍሊክት ነው የሚገቡት እና ከትግራይ ጋር ያላቸው ኮንፍሊክት፣ አማራ ክልል ከፋኖ ጋር ያላቸው ኮንፍሊክት፣ ኦሮሚያም ክልል ካሉ ታጣቂዎች ጋር ያሉት ኮንፍሊክቶች ሁሉም ግጭቶቻቸው ኮንቪንስም ኮንፊውዝም ማድረግ ያልቻሏቸው ኃይሎች ጋር ነው ኮንፍሊክት ውስጥ የሚገቡት። ስለዚህ የ3C ስትራቴጂያቸው ይቀጥላል፣ ምንም ጥያቄ የለውም። ምን ተጠብቃለህ የምትለው ይሄ ያው በቀደምም ደጋግመን ብለናል። በእነዚህ አጀንዳዎች ላይ ቅድም ያልካቸው ቀደም ብለው ያሰለጠኗቸው አይ ቲንክ ከ80 በላይ የሚሆኑ ይመስለኛል ባለሙያዎች አሉ። እነዛ ባለሙያዎች በየኮሚቴው ውስጥ ሆነው አጀንዳውን ሼፕ ማድረግ፣ ቃለ ጉባኤ መያዝ፣ ፋይል መሰነድ፣ አንዳንድ ክሪቲካል የተነሱ ሐሳቦችንም ሼፕ አድርጎ እንዳልተሰሙም ድምጾችንም ውጠው እንትን እንዲያደርጉ ዌል ትሬንድ የሆኑ በትምህርት በዝግጅታቸውም እንትን ያደረጉ የብልጽግና የመለመላቸው ሰዎች ስለሆኑ እነሱ መጨረሻ ላይ የሰበሰቡት አጀንዳ ኮምፓይል ተደርጎ ለመስከረሙ መንግስት በፋይል መልክ ተሰንዶ ይቀርባል ከነ ምክር ሐሳቦቹ። ከዛ ኢትዮጵያ የመከረችበት ሐሳብ ተብሎ የመስከረሙ አዲሱ መንግስት እዛ ላይ ተመስርቶ አዳዲስ አንዳንድ እርምጃዎችን እና የፖሊሲ ውሳኔዎችን ሊወስድ ይችላል። የተቃዋሚ ፓርቲዎች ጉዳይ እኔ ያው ደጋግመን ብለናል። ምርጫውም ላይም አሁንም የሚያሳዩት ባህሪ ምንድነው? ዳይኖ ጠንካራ ተቃዋሚዎች እንዳልሆኑ፣ ዳይኖ የኢትዮጵያን ችግር ሊመጥን የሚችል አደረጃጀት እንደሌላቸው፣ ዘይኖ የኢትዮጵያውን ከገጠማት አደጋ በተናጠል አይደለም ተደማምረውም ሊያስጥሏት እንደማይችሉ ጠንካራ ህዝባዊ መሰረት እንደሌላቸው ያውቃሉ። ስለዚህ እንዲህ ያለ ደረጃ ላይ የደረሰ ፓርቲ ብዙ ጊዜ የፍራስትሬሽኑ እንትን መጨረሻው ምንድነው የሚሆነው? የፓርቲ ሰርቫይቨር ላይ ነው የሚያተኩረው። ሀገርን ማዳን ምናምን የሚሆኑት ነገሮች ሁሉ ሰከንደሪ የሆኑና የሰርቫይቫል ለቀጣዩ ምርጫ እንደ ፓርቲ እንዴት ምን ባረግ ነው ልቀጥል የምችለው፣ ምን ባረግ ነው በጀት የሚሰጠኝ፣ ምን ባረግ ነው የፓርቲው ህልውና ሊቆይ የሚችለው የሚል የመጨረሻው ውራጅ የሆነው አጀንዳ ላይ ነው የሚቆዩት። ስለዚህ የምርጫውም አካባቢ የወሰዷቸው ዳስፐሬት የሆኑ እርምጃዎች እንኳን እነሱ ትላልቅ ፓርቲዎች ኦፌኮ ከፓርቲነት እንዳንሰረዝ ነው ምርጫ የገባ ነው ብለዋል። ያ ማለት
ምርጫ መግባታችን ምንም አይነት ሀገራዊ ጉዳት ቢያስከትል እኛ ምርጫ በመግባታችን ምክንያት ኢትዮጵያ የምትጎዳም እንኳን ቢሆን ከኛ የፓርቲ ሰርቫይቫል አይበልጥም ብለህ አመዛዝነህ ነውና ምንም ኢምፓክት የለኝም። ምንም ያሬድ አነጋግሬያቸው ነበር በግል የፓርቲውን ሰዎች እንግዲህ ያው ታውቃለህ እናት ፓርቲ በተወሰነ ደረጃ ያገዛዙ ሰዎች ገብተውበታል ለሁለት ተከፍሎ ክስ ውስጥም እንደነበሩ እናውቃለን። አብይ አህመድ ኢሃፓ ላይም የፈጸመውን አይነት እናት ፓርቲ ላይም ተመሳሳይ የሆነ ፓርቲውን የመክፈልና የሱ ሰዎችን አስርጎ በማስገባት ብዙ ትርምሶችን ሲፈጥር ነበር። አሁንም የሚሉን በተወሰነ ደረጃ የአብይ አህመድን ተልዕኮ የወሰዱ ሰዎች ፓርቲ ውስጥ የተሰገሰጉት እንግባ የሚል ነገር አለ ነው። ግን ያንን በግልጽ አይነግሩህም። የሆነ ምክንያታዊ ለመሆን ነገሩን በተወሰነ ደረጃ ለሀገር በማሰብ የሚያደርጉት እንደሆነ ሊነግሩ ይፈልጋሉ። ይሄ እውነት ለመናገር የኢትዮጵያን ሕዝብ ንቃተ ህሊና መናቅም ይመስለኛል። አሁን ገብተን አጀንዳዎቻችንን ለኢትዮጵያ ሕዝብ የሚጠቅሙ አጀንዳዎችን አስቀምጠን ለመውጣት ነው አሉ። ምንድነው አሁን ግብ ሆኖ ይቀመጣል? እድል ተሰጣቸው፣ በምርጫው አልተጠቀሙትም። አሁን ደግሞ በምክክሩ እንገባለን አሉ። ትልቁ ነገር ምንድነው? ምንም ሄልፕለስ ስትሆን እንዲህ ያሉ ያው ለኢትዮጵያ ሲባል ለህዝብ ሲባል እነዚህ ሁሉ የተለመዱ ምክንያቶች ናቸው። ብልጽግናም ሀገር እያደማ ጦርነት እያካሄደም ህዝብ እያስራበም ለሀገር ስል ነው ይላል። ቤት የህዝብ የሚሊዮኖችን ቤት እያፈረሰም ለሀገር ስል ነውና ፖለቲከኞች ሁሌ ፎልቶቻቸውን የጥፋት እርምጃዎቻቸውን ሁሉ ለህዝብ እና ለሀገር ሲባል ብለው ሽፋን ይሰጣሉ። ምርጫው ላይ ያሳዩት አይነት ባህሪ ስለሆነ እኔ ብዙም እንትን አይደለም እና ቢገቡም ባይገቡም አሁን ያሉት ኢትዮጵያ ውስጥ ያሉት ተቃዋሚ ኃይሎች አሁን ባላቸው አቋም ኢምፓክታቸው ዜሮ ነው። ገብተውም እኔ የረባ አጀንዳ ሲዘው የመውጣት አቅማቸውን እጠራጠራለሁ። ባይገቡም ደግሞ ባለመግባታቸው ምክንያት ያንን ፕሮሰስ ላይ ጫና የማሳደር አቅማቸው የዛኑ መጠን እኩል ነው። ምክንያቱም ብዙ ጊዜ ሳትገባም እንደ ፖለቲካ ድርጅት ማልገባው ይሄ ፕሮሰስ ልክ አይደለም፣ ህዝብን እንትን አያረግም፣ ህዝብን አይወክልም ካል ያን የማይወከለውን ህዝብ አነሳስተህ ተቃውሞውን እንኳን እንዲያሳይ ማረግ አንድ ነገር ነው አይደል? እሱንም አያረጉም እና አንድ የፓርቲ 2-3 ተወካይ እድልም ቢሰጣቸው 1-3 ሆኖ ነው የሚገቡት። 4 ቢገቡም የ4 ሰው ድምጽ የትም አያመጡም ከ4000 ውስጥ። ባይገቡም ደግሞ አለን የሚሉትን ኮንስቲትዩዌንሲ ወይም ደጋፊያቸውን አነቃንቀው ተቃውሞ ፈጥረው ወይ ሬዚስታንስ ፈጥረው የሚያመጡት ምንም አይነት እንቅስቃሴ የለም። ዝም ብሎ የአንድ ፓርቲ ሰዎች ኩርፊያ ነው የሚሆነው። አቅማቸው ህዝቡም ከነመፈጠራቸው ሁሉ ላያስታውሳቸው ይችላልና በቃ አሁን ለነሱ እንትን ውስጥ ነው ያሉት፣ ዳይላማ ውስጥ ነው ያሉት። የትኛው ውሳኔን ብንወስን ለፓርቲያችን ሰርቫይቫል በየትኛው ሀገራዊ ፕሮሰስ ላይ ኢምፓክት ላይኖረን ይችላል። ህዝቡም ትዝል አንለው ይችላል። ያገዛዝ ስርዓቱም ይንቀናል። ግን እንዲሁ ለመኖር ለመቀጠል ምን ብናደርግ ይሻላል የሚል ስሌት ውስጥ ይመስለኛል አሁን በውስጥ በር ዘግተው የሚወያዩት እንደዛ አይነት ነገር ውስጥ ገብተው ነውና እኔ ኢምፓክታቸው ቢወጡም ባይወጡም ዜሮ ስለሆነ ብዙም ክብደት አልሰጣቸው። ይቅርታ አድርግልኝ። እነሱ በዚህ ንግግር ሊናደዱ ይችላሉ። ግን ምንም ለምሳሌ ምርጫውን ውሰድ። በምርጫው ላይ ይሄ ምርጫ ኢፍትሃዊ ነው፣ ይሄ ስለሆነ መንግስት ይሄን ካላስተካከለ ህዝባችንን አደራጅተን እንዲናረጋለን የሚል የፖለቲካ ፓርቲ ገስቸር እንኳን ማሳየት አልቻሉም። አንድ ሰላማዊ ሰልፍ መጥራት አልቻሉም። አንድ የአዳራሽ ስብሰባ አድርገው የህዝብን ለቅሶና ብሶት እንኳን ማውጣት አልቻሉም። ሲከለከሉም በቃ ተከልክለናል ብለው ዝም ብለው ነው የሚቀመጡት። ስለዚህ የሪል ፖለቲካ ትግል ውስጥ ለነጻነት የሚደረግ የፖለቲካ ትግል ውስጥ አይደለም። ለዛ አቅም የደረሱ ፓርቲዎች ሆነው አይደለም ያሉት። ሃይሊ ፍራግመንትድ የሆኑ እንደገና ደግሞ በውስጥ እና የተለመደ ነገር አለ። ሁሌ ገዢው ፓርቲ ፔኔትሬት አድርጎ ውስጣችን ኢንፊልትሬት አድርገው ገብተው በታተኑ ምናምን የሚለው የተለመደ ለቅሶ ነው። ስለዚህ እኔ ብዙም ክብደት አልሰጣቸውም ልልህ
ያሳዝናል ያሬድ እውነት ለመናገር በተለይ እናት ፓርቲ ብዙ ተስፋ የተደረገበት ነው እንዳልከው ማል ገብተው ሊበጠብጡ ወይም ደግሞ ሊከፋፍሉ የሚችሉ አይል እንኳን ካለ የተወሰኑት ለህሊናቸውና ለራሳቸው ሲሉ ታሪካቸውን ክብራቸውን ጠብቀው መቆየት ሲችሉ የሆነ ምክንያት ያቀርቡ የሆነ እንደው ሽብልቅ ውስጥ ገብተው ራሳቸውን ግን ያንን እንደ ትልቅ ተራማጅ ሐሳብ አድርገው ለማቅረብ የሚሄዱበት ርቀት በራሱ ቀደም ሲል እንዳልነው የህዝብን የንቃተ ህሊና ማሳነስና መናቅ ካልሆነ በስተቀር ምንም ትርጉም የሌለው ነገር ነው። እስቲ ከምክክሩ እንውጣና የትግራይን ጉዳይ እናንሳ። የህወሓት መሪዎች ሰሞኑን በስተው ነው የተገኙት። በተለያዩ አካባቢዎች ህዝባዊ ስብሰባ አድርገዋል። ጦርነት አይቀሬ ነው። ጦርነት እየመጣ ነው። በዋዜማው ላይ እንገኛለን። የዋስ ሰዎች እንደሚሉት ሁሉ ነገር ወደ ጦር ግንባር እየሆነ ነው። ወደን ሳይሆን የትግራይ ህዝብን ህልውና ለማስጠበቅ ስንል ጦርነትን ባንፈልገውም እንገባዋለን እያሉ ነው። አብይ አህመድ የትግራይ ተወላጆችን አዲስ አበባ ላይ በመስቀል አደባባይ ጠርቶ ይህንኑ ተመሳሳይ የሆነ የጦርነት ነጋሪት እንዲጎሰም አድርጓል። በትግራይ ተወላጆች ስም አብይ አህመድ ፍላጎቱን እያንጸባረቀ ነው ያለው። ትግራይ የማይቀር ጦርነት ይመጣል። ኢትዮጵያ ወደ ጦርነት ውስጥ ዳግም ትገባለች። ብልጽግና ለዚህ ዱብ እያለ ነው የሚገኘውና እንደው ምን ምክንያት ማቅረብ ይቻላል? በግራ በቀኝም ያለ የቱን ያህል ህወሓቶችን ባካሄዳቸው በነበራቸው ኢትዮጵያ ላይ በፈጸሙት ነገር ተቃውሟችን ብንገልጽ እንኳን አሁን የመጣባቸውን ነገር ከጦርነት ውጪ ሊፈታው የሚችል ነገር የለም ብለው አምነው ለዚህም ህዝብን እያሳመኑ በየቦታው ህዝባዊ ስብሰባ ጠርተው አቋማቸውን እየገለጹ ይገኛሉ። ያሬድ ትግራይ ላይ ጦርነት በቅርቡ ይኖራል፣ ይፈነዳል። ያ ደግሞ አጠቃላይ ጦርነት ይኖራል። ህወሓት አለ፣ ፋኖ አለ፣ ኦላ የኦሮሞ ነጻነት ሰራዊት አለ። በአንድም በሌላ በሐሳብ ደረጃ ተስማምተዋል። መሬት የወረደ ስራ እየሰሩ እንዳለ መረጃዎች ያመለክታሉ። በዚህ ጉዳይ ላይ ምን ማለት ይቻላል ያሬድ? ያሳዝናል። ይሄ ጦርነት ያው ገና በፊትም ከምርጫው በፊትም እንደዚሁ ወዴት ይደርሳል የሚል ጥያቄ በተለያየ ቦታ እየተነሳ እንወያይ ነበርና የኔ እንትን የነበረው አብይ ምርጫውን እስኪያልፍ ነበር የሚጠብቀው። ምርጫው አልፏል። በምርጫው የሚፈልገውን ቅቡልነት አግኝቶ አሁን መስከረም ላይ ምክር ቤት ያቋቁማል። ከምርጫው በኋላ ከዚህ ከምክክር ኮሚሽኑ መምጣት በፊት ቴስት አድርጓቸው ነበረ። የተወሰኑ የትግራይ አካባቢዎች ላይ ሄዶ ድንገት የድሮን ጥቃት እንደውም ምርጫው በተደረገ በሁለተኛው ቀን ነው ሶስተኛው ቀን ላይ የድሮን ጥቃት የተለያዩ ቦታዎች ፈጽሞ ነበር። ግን የህወሓት ኃይሎች ራሳቸውን እስኪያደራጁ ድምጻቸውን ጥቃቱን ዋጥ አድርገው ተቀብለው ዝም ብለው ነበርና ወዲያው ምላሽ ባለመስጠታቸው አብይ ቀጣዩ ፕሮጀክት አድርጎ በመሃል ያስገባው ይህንን የምክክር ኮሚሽን የምክክሩን ጉዳይ ነው። አይ ቲንክ እሱ ካለቀ በኋላ ወዲያውኑ የጦርነቱ የሚፋፋምበት እንትን ቀጥታ ወደ ለየለት ጦርነት የመግባታችን ነገር አይቀሬ ነው። በዛኛውም በኩል ይሄ ደግሞ ለህወሓቶች በቂ የመዘጋጃ ጊዜ የሰጣቸው ይመስለኛል። የመዘጋጃ ብቻ ሳይሆን አጋርም እንዲያፈሩ አድርጓቸዋል። ከኤርትራ አንስተህ ከሌሎች በፊት ከአብይ ጋር የነበሩ ኃይሎች አሁን ፊታቸውን አዙረዋል። ስለዚህ ተጠቂዎችም ሆነዋል እና የጽምዶ የሚባለው አደረጃጀት ያንን ታሳቢ ያደረገ የአብይ ተቀናቃኝ ኃይሎች ወደ አንድ ግንባር የመምጣት ምልክት ይመስለኛል። ስለዚህ ከወዲሁ እየተነገሩ ያሉ ነገሮች ሁሉ የሚያመላክቱ በአጭር ጊዜ ውስጥ ምናልባትም የዚህ የምክክር ምናልባትም አብይ የምክክር ኮሚሽኑ ጉባኤ እስኪያልቅ በአማራ ክልል ያሉ ተቀናቃኞቹን አዳክሜ ከዛ በኋላ ወደ ትግራይ አተኩራለሁ የሚል እቅድ ያወጣ ይመስላልና ልክ የዚህ በቅርቡ የምክክር እንትኑ ላይ ራሱ ያደረገው ንግግር የጦርነት ጥሪ ነው። ስለ አሰብ የተናገረው፣ ስለ ጎረቤት ሀገሮች፣ ስለ ሌሎች በተቃዋሚ ኃይሎች ሁሉ እያነሳ የትግራይንም ጉዳይ የተናገራቸውን ንግግሮች ሁሉ ለቅመህ ብታያቸው
ወደ ጦርነት እንደሚሄድ ነው። በዛኛውም በኩል እንደዚሁ ተመሳሳይ ሁኔታ ነው ያለውና ጦርነት ብቻ ሳይሆን ትግራይ ከዛ በኋላ አሁን ራሱ ዲፋክቶም እየጠቀስኩ ነበር ዲፋክቶ ስቴት የሚመስል ባህሪ ያላት የፌደራል መንግስቱ ሙሉ በሙሉ ከቁጥጥር ውጪ ወጣች ክልል ሆናለች። ግን ዞሮ ዞሮ ኃይለኛ ግጭት እና ደም አፋሳሽ ጦርነት መምጣቱ ግን አይቀሬ መሆኑን በቂ ምልክቶች አሉ። ለዛ ነው እንዲህ ያለው ሀገራዊ ምክክር እነዚህን ውጥረቶች እንኳን ማስታገስ ሰላም ማምጣት የማይችል እርቅ ማውለድ የማይችል እና ደግሞ ግጭቶቹ የበለጠ እንዲባባሱ የሚያደርግ ባህሪ ያለው መሆኑ ደግሞ ጦርነቱን የበለጠ አስከፊ የሚያደርገው ይመስለኛልና የኔ ስጋት ድጋሚ ጦርነት ከተነሳ ግን በቀላሉ የሚቆም አይመስለኝም። እንዳለፈው በ2 ዓመት የሚቆም አይነት ጦርነት ላይሆን ይችላል። ምናልባትም የቀጠናውን የጂኦግራፊያዊ ገጽታ ሁሉ ሊቀይር የሚችል አደገኛ ሌላ አይነት ስዕል ሊፈጠር ይችላል የሚል ስጋት ነው ያለኝ። ሊያስቆመው የሚችል እንደው ተአምር አለ ከሰማይ በታች? ይሄንን እንግዲህ የፕሪቶሪያውን ስምምነት ዳግም ወደ ጠረጴዛው ለማምጣት የአሜሪካ መንግስትም እየጣረ ነው በአምባሳደሩ አማካይነት። ብልጽግናም እንደው የውሸትም ቢሆንም አንዳንድ ጥረቶችን እያደረገ ነው። ያው የሰላም እንትን ለመምሰል የሚሞክረው ነገር አለ። ጥረት እያረኩ ነው፣ ዲፕሎማሲያዊ እንቅስቃሴዎችን እያረኩ ነው፣ እኔ ጦርነትን አልፈልግም ሰላም ነው የምፈልገው የሚለውንም ለማሳየት አንዳንድ ነገሮችን በጀርባም እያደረገ ነው። እነዚህ ሁሉ ተደርገው እንደው ምድር ላይ ያለ ሁሉ ጥረቶች ተደርገው በትግራይ ያው የትግራይ ጦርነት ከተጀመረ በነገራችን ላይ አጠቃላይ ነው የሚሆነው። የፋኖም የኦላም የሁሉም ጦርነቶች ይቀጣጠላል። አብይ አህመድ ይለኩሰዋል፣ ጦርነትን ይጀምረዋል። እንዴት እንደሚያልቅ ግን እርግጠኛ አይደለም። ጦርነትን መጀመር ቀላል ነው፣ እሱ ሁሌም የሚለዋል፣ መጨረሱ ነው ከባድ። ስለዚህ በጣም ብዙ ነገሮች ነው ከዚህ በፊት ታይቶ የማይታወቅ ሰብአዊም ቁሳዊም እልቂት ሊመጣ እንደሚችል ጥርጥር የለውም። ግን የሚያስቆመው እንደው ጭላንጭል የምትባል ተስፋ አለች። የሆነች ነገር ቢሞከር ይሄ ነገር ሊቆም ይቻላል የሚል ነገር የምታስበው አለ? አሁን ባለው ሁኔታ እሱን ለማስቆም የሚያስችል ነገር ቶሎ አይታየኝም። ምናልባት ግጭቱ ተጀምሮ ከተባባሰና ብዙ እልቂት ካስከተለ በኋላ ዓለም አቀፍ ማህበረሰቡ እንዲሁ የተለመደውን የዘገየ ግብዝ እርምጃቸውን ይዘው ለሰላም ለድርድር ለምን ጫናም ምንም ለመፍጠር እንደ ምክንያት ብዙ ጊዜ ግጭት እስኪፋፋም ዝም ብሎ የተለሳለሰ ሶፍት ዲፕሎማሲ ነው የሚጠቀሙት። አምባሳደር መላክ ምን ማለት ማወያየት፣ አልፎ አልፎ መግለጫ ማውጣት። የከፋው ጊዜ ሲመጣ ግን በውጭ ጉዳይ ሚኒስትር ደረጃ በጠቅላይ ሚኒስትር ደረጃ ያሉ የሌላ ሀገር ባለስልጣናቶች ሁሉ ጣልቃ ይገባሉ። ጉዳዮች ሁሉ ከዘገየ በኋላ ህዝብ ካለቀ በኋላ የሴኩሪቲ ካውንስል ዋና መወያያ ርዕስ ሊያደርጉት ይችላሉ። የራሳቸውን ትኩሳቱን እንትኑን እነሱ ወለፈኑ ሲነካቸው ያኔ የዓለም አቀፍ ማህበረሰቡም መደንገጥ ይጀምራል። እስከዛው ግን ብዙ ጊዜ እንዲህ ያሉ ቴንሽኖችን ጠንከር ባለ የፖለቲካ እርምጃ የማስቆም ልምድ የለውም ዓለም አቀፍ ማህበረሰቡ። ዓለም አቀፍ ማህበረሰቡ ከዘገየ በኋላ ነው ብዙ ጊዜ ጠንካራ እርምጃዎቹን ጠንካራ ዱላዎቹን የሚጠቀመው። ማዕቀብ መጣል፣ ጠንከር ያሉ እርምጃዎችን መውሰድ፣ ለሰላም አስገድዶ እጅ ጠምዝዞ የሰላም ድርድር ማፈራረም ምናምን የሚመጣው ብዙ ጊዜ በጣም ከዘገየ፣ አሰቃቂ የሆኑ የሰብአዊ መብት ጥሰቶች ከተፈጸሙ፣ የጦር ወንጀሎች ከተፈጸሙ በኋላ ዓለም ያለ ሚዲያዎች ሁሉ እንቅልፍ ሲነሷቸው ጩኸቱ ሲበረታ ምን ሲል ያኔ ዋና አጀንዳ ይደረጋል እና አሁን ደግሞ ቀጠናው በጣም በአደጋ ውስጥ የተዋጠ ነው። ይኸው ዛሬ እንኳን በቀይ ባህር የየመን ያሉ እንትኖች አማጽያኖች አንዳንድ እንቅስቃሴዎችን የመርከብ እንቅስቃሴዎችን ሁሉ ማወክ ጀምረዋል ከኢራኑ ጦርነት ጋር ተያይዞ። ስለዚህ ቀጠናው የግጭት ቀጠና ነው።
የዓለም አቀፍ ኃይሎችም ወደዛ ቀጠና ውስጥ እጃቸውን ሲከቱ በግጭት ውስጥ ሁሉ ምን እናተርፋለን የሚለውን እያሰሉ ነው። ስለዚህ ጦርነቱ አይጀመር እንጂ ከተጀመረ እንደዚህ ቶሎ የሚቆም አይመስለኝም። ግን የአፍሪካ ቀንድ ላይ ብዙ ለውጦች የሚታይበት ትርምስም ይሆን ይመስለኛል። ምናልባትም አዳዲስ ትናንሽ ሀገሮች ሊወለዱ ይችላል። እንግዲህ ይሄ ሁሉ የሆነው ምስራቅ አፍሪካ ላይ አብይ አህመድ የሚባል ገዢ በመምጣቱ ነው። ለኢትዮጵያ ብቻ ሳይሆን ለቀጠናው ሁሉ አደጋ የሆነ አገዛዝ ኢትዮጵያ ላይ በመተከሉ ከፍተኛ የሆነ ብሔራዊ አደጋ ብቻ ሳይሆን ቀጠናዊ አደጋ ነው የተፈጠረው። ሌሎቹ አስተዋጽኦ የላቸውም ማለት አይደለም። ጎረቤት ሀገራት የየራሳቸው ችግር ቢኖርባቸውም አብይ አህመድ ግን የሀገሪቱም የቀጠናውም አደጋ ሆኖ የመጣ ነውና እንግዲህ ይህንን በጋራ ለመንቀል የሚደረግ እንቅስቃሴ ተጀምሯል። እሱን በሂደት የምንከታተለው ይሆናል። እንደው ያሬድ ባጭሩ የምንመለከተው ጉዳይ አለ። የኢትዮጵያ አጠቃላይ ሁኔታ፣ ኢትዮጵያ ኑሮ፣ ብዙ ነገሮችን ልናነሳ እንችላለን። ኢትዮጵያ ያለችበትን ሁኔታ አሁን ከሚባለው አብይ አህመድ በተለያየ መልኩ የህዝቡን አእምሮ በአንድ ጉዳይ ላይ ጠምዶ በሆነ አጀንዳዎች ላይ ብቻ እንዲወጠር ያደረገበት በዋናነት ሰው የደረሰበትን ማህበራዊ ቀውስ እንዲዘነጋው እንደሆነ ይታወቃል። በግብር በኑሮ ውድነት በብዙ መልኩ የኢትዮጵያ ህዝብ ስቃይ ላይ ነው ያለው። አሁን ትንንሽ ገንዘብ የሚያገኙ ወይም ደግሞ ከእጅ ወደ አፍ ኑሯቸው የሆነ ኢትዮጵያን ብቻ አይደለም፣ ከድህነት ወለል በታች ሆኑ ብቻ አይደለም አሁን ምሬት ውስጥ የገቡት የተሻሉ ናቸው፣ ትንሽ ጥሪት አላቸው፣ ገንዘብ አላቸው የሚባሉ ኢትዮጵያውያንም ጭምር ነው እያለቀሱ እያማረሩ የሚገኙት። 10 ሺህ ብርም ያለው 10 ሚሊዮንም ያለው ከዛም በላይ ያለው ሰው እኩል እያማረረ ነው። ኃይሌ ገብረስላሴ በአንድ ሚዲያ ላይ የተናገረውን እስቲ እንስማውና ምን ያህል ምሬቱ የከፋ እንደሆነ። ችግሩ የመጣው በተወሰነው የህብረተሰብ ክፍል አይደለም፣ በመላ ኢትዮጵያውያን ላይ የኑሮ ደረጃ፣ የሃይማኖት፣ የዘር፣ የቀለም ይህንንም ልዩነት ባላደረገ መልኩ የሁሉንም ቤት ያንኳኳ ችግር ነው የመጣው። ኃይሌ ሰሞኑን የተናገረው እንስማና ሌሎችንም ነገሮች እንመለከታለን። ያሬድ አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ የፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2 በ3 ሚሊዮን ስትጠየቅ ምንድን ነው የሚያመጣው? አሁን እኔ ልሽጥም ብል ህንፃውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራሉ፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ። ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ይጠፋል። እና በነገራችን ይሄ ችግር የሚያመጣው እኔና እናንተ እኛ ማምን መሄጃለን። ከዚህ በፊትም ኃይሌ ገብረስላሴ እንደው መንተፍረት ይዞን ይሉኝታ ይዞን እንጂ እኛም ቤትም እኮ ድህነት ገብቷል፣ እኛም ቤትም እኮ ችግር ገብቷል ብሏል። ይሄ እኮ ቀላል አይደለም። ይሄ ብዙ ነገርን የፖሊሲ ጉዳይ ይነሳል፣ ህዝቡ ያለበትን ምሬት ያሳያል፣ ብዙ ነገሮችን የሚመለከት ጉዳይ ነው። ኃይሌ ገብረስላሴ በዚህ አጭር ክሊፕ ውስጥ የሰማ ነው። በዚህ አጭር ክሊፕ የተረዳሁት የኢትዮጵያን ህዝብ ምሬት ነው። ኃይሌ ገብረስላሴ ከማንም በተሻለ ሁኔታ ጥሩ የኑሮ ደረጃ ላይ ያለ ሰው ነው። እሱ እንኳን እንዲህ ያማረረ ነው። ታች ያለው የህብረተሰብ ክፍል ታዲያ እንዴት ስሜቱን ይገልጽ ይሆን? ከዚህ በፊት አንድ የህዝብ ብሶት እኔ እናንተ በምናቀርብበት መድረክ አንድ ወጣት ልጅ የተናገረው ነገር ነው። 10 ብርም ያለው ያማርራል፣ 10 ሚሊዮንም ያለው ያማርራል፣ 100 ሚሊዮንም ያለው ያማርራል፣ በእግሩም የሄደውም መኪናም ያለው እያለ ቤቴ ያለው ቤቴ የሌለው ሁሉም ኢትዮጵያ ውስጥ አማራሪ ሆኗል ያለውን አስታውስና እዛው ላይ ደግሞ ሰርተንም በልተን ማደር አልቻልንም፣ እስከ ዶክተርነት ተምረንም በደሞዛችን መኖር አልቻልንም ብለው ያማረሩትን ሰዎችና
ለሀገሪቱ ትልቅ አስተዋጽኦ ያበረከተውን በየቦታው በርካታ የሆቴል ኢንዱስትሪ ላይ ቡና ላይ የተለያዩ ስራዎች ላይ ገብቶ የማር የእርሻ ምናምን ስራ ላይ ከፍተኛ በብዙ ሚሊዮን ብር ኢንቨስት አድርጎ እየሰራ ያለውን በቢሊዮን ኢንቨስት አድርጎ እየሰራ ያለውን ኃይሌን እኩል ሲያማርር ስታይ ያ ልጅ ያለው ነገር ነው የሚመጣውና ይሄ የሚያሳየው ጊዜ የሲስተም ችግር ነው። ሲስተም ፌል ሲያደርግ እንዲህ ያለ ሁሉንም አስለቃሽ ይሆናል። አንድ እሱ ነው። በእርግጥ ከእንደዚህ አይነት እንትን ውስጥ ሁሉም ከሚያለቅስበት ሲስተም ውስጥ ተጠቃሚ ኃይሎች ኃይሌ እንዳለው የሚጠቀሙ ኃይሎች መኖራቸው ምንም ጥርጥር የለውም። ግን ትልቁ ኃይሌ ያነሳው ነገር ፖሊሲ በጥናት ላይ ነው ተመስርተ የምትቀይረው እና ኢትዮጵያ ውስጥ እኮ ልክ ባለስልጣናቶቹ እንደ ሸሚዝ እንደሚቀያየሩት ሁሉ አንዳንዱ ፖሊሲ በአመት ማአት ጊዜ በጣም አስደንጋጭ የሆኑ መለዋወጦች በአንዳንዱ ፖሊሲ ላይ ግብር ላይ አንዳንዱ ጫና የሀገሪቷ ኢኮኖሚ መሸከም ባለመቻሉ አሁን እንደውም ገና ሰሞኑን ሁሉ አዳዲስ ጭማሪዎች ሁሉ ይደረጋሉ ተብሎ ነው የሚጠበቀው። የወርልድ ባንክ እና IMF ለመንግስት በሰጡት ምክረ ሐሳብ እና ጫና መንግስት በኑሮው ላይ በግብር ላይ በምን ላይ ተጨማሪ ነገሮች እንዲያደርግ ጫና የሚፈጥሩና መንግስት የተቀበላቸው ውሳኔ ናቸውና የሀገሪቷ ኢኮኖሚ ካንተ ቁጥጥር ከመንግስት ቁጥጥር ውጭ ሙሉ በሙሉ ሲወጣ በሀገሪቷ ኢኮኖሚ ማዘዝ ማችልበት ደረጃ ላይ ስትመጣ አበዳሪ አካላት ፈላጭ ቆራጮች ይሆናሉ እና በአበዳሪ አካላት በሚሰጡ ህርም ውስጥ ነው የምትንቀሳቀሰው። አሁን ኢትዮጵያ እዛ ውስጥ ነው ያለችው። ምንዛሪውን እንደዚህ አርግ ይሄን እንዲያርግ እየተባለ በሚሰጠው ምክር ያ ብቻ ግን አይደለም። በተለያየ መንገድ የመንግስት ፖሊሲዎች በአብዛኛዎቹ የመንግስት ፖሊሲዎች ጥናት ላይ ተመስርተው ኃይሌ እንዳለው ስለማይደረጉ አንዳንድ ጊዜ ባለስልጣናቶቹ የሆነ ሀገር ሄደው ያዩትን የሰሙትን ነገር የዛን ሀገር ኮንቴክስት ያ ሀገር ከምን ተነስቶ አንድም ፖሊሲ እንዳወጣ ከምን ተነስቶ እዛ እንደደረሰ እንኳን ሳይመረምሩ ሙሉ በሙሉ አምጥተው ኢትዮጵያ ውስጥ ተግባራዊ ማድረግ ይሞክራሉ እና ያኔ ዞሮ ዞሮ ጫናው በደሉ እንትን ነው የሚሆነው። በህግ ያልተፈቀዱ እኮ የግብር አይነቶች እኮ ያሁን ይሄ የጣራ የግርግዳ ምናምን እያሉ እናት ፓርቲ ፍርድ ቤት ድረስ ሄዶ የተከራከረበት ግብር ሙሉ በሙሉ የሀገሪቷን ህዝብ ሲያስከፍሉት በብዙ ሚሊዮን ብር ሲያስከፍሉ ቆይተው ግን ፍርድ ቤት ምንም የህግ መሰረት የለውም ማለት ያንን ማን ያስመልስ? ስለዚህ እነ ኃይሌ ደግሞ በተለይ ሰፊ ሀብት ያላቸው ብዙ ሰራተኛ ቀጥረው የሚያሰሩ ድርጅቶች ምን ያህል ሲኖርህ ነው የግብርን እንትን የሚያማርር የግብር ስርዓት ባለበት ቦታ ውስጥ ሁሌ ከፍተኛ ተጎጂ የሚሆነው ከፍተኛ ሀብት ራን የሚያረጉ ሰዎች ናቸው። ራን ባረከው ልክ ብዙ ስለምትጠየቅ ምንም ከሌለ ያችኑ የደሞዝ ግብርን እየከፈልክ በኑሮ ውድነት ነው ግፋቢል የምትንገሸገሸውና ኃይሌ ያነሳቸው ነገሮች ባለሀብቶች እጃቸውን አጣጥፈው እየተቀመጡ ነው። ስራ መስራት አልቻሉም፣ መንቀሳቀስ አልቻሉም። እኔ ግብር መክፈል አቅቶኝ ንብረቴን እንኳን ልሽጠው ብል አሁን የሚገዛኝ የለም የሚለው ኢትዮጵያ ምን ውስጥ እንዳለች የሚያሳይ ብሶትና ምሬት ነው መሳይ። ያሬዳ ከዚህ በፊት አንድ መረጃ መጥቶልን ነበረ። እንደነዚህ አይነት ባለሀብቶች ከፍርድ ቤት ኮላቶራል ንብረታቸውን አስይዘው ህንጻ ባለቤት የሆኑ በአሁን ሰዓት የሚከፍሉት ብድር ወይም ደግሞ ለባንክ የሚሰጡት ነገር ስለሌለ ዝም ብሎ ህንጻውን ተሸክመው ነው ያሉት። አብዛኞቹ ሐራጅ ወጥተዋል። ሐራጅ የወጡትን ህንጻዎች የሚገዛ የለም። ገንዘብ በአሁን ሰዓት ሻጭ እንጂ ገዢ እንደሌለ ነው የሚነገረው። ብዙ ባለሀብቶች የባንክ ዕዳ እየተከመረባቸው ሲመጣ እውነት መንቀሳቀስም ስለማይቻል ብዙ ነገሮች ጨለማ ስለሆነባቸው ሀገር ጥለው እየጠፉ እንዳለ እንሰማለን። ኃይሌ ያለው ያንን ነው። በአሁን ሰዓት መንቀሳቀስ አይቻልም እና ሀገሪቱ እንዳጠቃላይ እንደው ምንድነው የሚባለው የመፍረስ ደረጃ በፖለቲካ ፈርሳለች። በብዙ በማህበራዊ ጉዳዮች ላይ የሚታየው ነገር እያየን ነው። አሁን በኢኮኖሚው የመጨረሻው ደረጃ ምዕራፍ ላይ እንደደረሰች ነው የሚታየውና ኃይሌ ገብረስላሴ በዚህ ደረጃ ወጥቶ ሲናገር ምናልባት እንደው ፖለቲካውንም ይመጣብኛል የሚለው ነገርም ስጋትም እንዳለበት
ከግምት ውስጥ አስገብተን ብዙ ችግሮች ውስጥ እንዳለ ግን ጠቋሚ የሆነ ሐሳብ ነው የሰማነው። እንደው ባጭሩ በቀጣይ ምን ልናይ እንችላለን? የሚቀጥሉ 3 ወራት በኢትዮጵያ ውስጥ ሆነን ለመናገር እንደ ትንቢት ተናጋሪ ብዙ ነገሮች ሊከሰት ይችላል። አብይ አህመድ ማይቆጣጠራቸው ነገሮች እየመጡ ነው። የሀገሩ መንግስቱን ባንክም ሆነ ታንኩንም ቢቆጣጠር በሱ ከአቅም በላይ የሆኑ ነገሮች ችግሮች አፍጠው እየመጡ ነውና በሚቀጥሉ 3 ወራት ውስጥ ሊኖሩ የሚችሉትን ነገር መተንበይ ይቻላል ወይ? ያሬድ መሳይ የፖለቲካ አመጽን የፖለቲካውን አውድ እንዳልከው በታንክም በመሳሪያ ማፍነህ አምቀህ አምባገነን ሆነ ልትይዘው ትችላለህ። ከእጅ የሚያፈተልከውን የኢኮኖሚ ክራይሲስ ግን ምንም ልታደርገው አችልም። በአፈሙዝ ልታስቆመው አችልም። በብድር እንዳታስቆመው አበዳሪዎች ቅርቃር ውስጥ ከተዋቸዋል። አገሪቷ ችግር ውስጥ ነች ያለችው። በላዩ ላይ ጦርነቶች አሉ። በየጊዜው የአገሪቷን ኢኮኖሚ ምሽክ አድርጎ የሚበላ ግጭት አለ። የህዝብ ሀብት እየወደመ ነው እና ይሄ ሪቨርስ ማድረግ የማትችለው ልቀለብሰው የማትችለው አደጋ ውስጥ ነው ኢትዮጵያን ይዟት የገባው ያገዛዝ ስርዓቱ እና እነዚህ ከዚህ በኋላ የሚወጡት ብዙ ወንጀሎች፣ ብዙ ክፋቶች፣ ብዙ አደገኛ በህዝብ ጥቅም ላይ ያነጣጠሩ የሀገርን ጥቅም ያሳጡ ብዙ ወንጀሎች ተደብቀው ቀርተዋል። መሳይ ህዝብ ሳይሰማቸው ወደፊት ነው እየተጋለጡ የሚወጡት። ልክ ይሄ አልፎ አልፎ ስንሰማቸው እንደሚያስደነግጡ የሙስና እንትኖች ገና ብዙ የምንሰማቸው ጉዶች ይወጣሉ። ግን አብይ በቃ ፍሬን የበጠሰን መኪና ከዚህ በፊት ብየዋለሁ፣ ምንም ሊያረጋው አይችልም። ልምድ ያለው ሹፌር ሲሆን አንዳንዴ ፍሬን የበጠሰን መኪና የሰው ህይወት በማያጠፋ መንገድ ከአንድ ግንብ ጋር አጋጭቶ ወይ በራሱ ህይወትን ፈርዶ አደጋው ሚኒማይዝ ያደርጋል። ልምድም ዕውቀትም የሌለው የብልጽግና አይነት ሹፌር፣ የአብይ አይነት ሹፌር ግን አብሮ ነው የሚከንፈው ፍሬን ከበጠሰው መኪና ጋር እና ጉዳቱም እንዲቀላል የሚባል አይደለም እና ያስፈራኛል። ቀጣዩን ጊዜ የሰው ዝምታ እስከምን ድረስ ይቀጥላል የሚለው እንዳለ ሆኖ ግን የኢኮኖሚ ክራይሲሱም የፖለቲካ ቀውሱም ይሄ ለማደናገሪያ የሚደረጉ ግርግሮች ሁሉ የአጭር ጊዜ ድራማዎች ናቸው። ከመስከረምም በኋላ እውነታው ያፈጠጠ ሲመጣ እንግዲህ ምን ማድረግ እንደሚችል መገመት ይከብዳል። ግን ኢትዮጵያ እስካሁን ከገጠሟትም አደጋዎች ከበድ ያሉ ነገሮች፣ ቻሌንጆች ከፊት ለፊቷ እንዳሉ ግን ምንም ጥያቄ የለም። ያሬድ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው አመሰግናለሁ። እኔም አመሰግናለሁ መሳይ።